ሳምራዊቷ ሴት በጠራራ ፀሐይ ውሃ ልትቀዳ እንስራዋን ይዛ ከጉድጓዱ አጠገብ ተቀምጣለች። በጠዋት ወይም በማታ ውሃ መቅዳት ስትችል ፀሐይ አናት በሚበሳበት በ6 ሰዓት መምጣትን እንዴት ልትመርጥ ቻለች? ከጎረቤቶቿ ጋር እየተጫወተች አብራ ቀርታ መመለስ አትችልም ነበር? ብቻዋን ለመቅዳት ለምን ፈለገች? ከሰው ፀሐይ ያስመረጣትስ ምንድን ነው? ዝርዝሩን እሷ ናት የምታውቀው። 5 ባሎች የነበሯትና አሁንም ባሏ ካልሆነ ሰው ጋር የምትኖር ሴት መሆኗም ተጽፏል። ለብዙ ወንዶች ሚስት በሆነች ቁጥር ስለ ራሷ የሚኖራት ግምት እየወረደ መምጣቱ አይቀርም። በተደጋጋሚ ያልሳካ ባላት ትዳር ምክንያት ልቧ እየቆሰለ ተስፋ እየቆረጠች ሁሉን ነገር እየጠላች መምጣቷም አይቀርም። እርሷ ስላልተሳካው ትዳሯና አሁንም ባሏ ካልሆነ ሰው ጋር ስለመኖሯ ሰዎች የሚያወሩት ግን እጅግ ብዙ ነው። የእርሷን ሕመም ሳይረዳ እንደ ርካሽ የሚቆጥራት፣ ዝሙተኛ አድርጎ የሚያስባት፣ እድለቢስ አድርጎ የሚፈርጃት፣ በንቀት ባሽሙር ባለ 5 ባሎች አድርጎ የሚነቅሯት ሰው አይጠፋም። በግልጥ ባይነግሯትም ባስተያየት ባነጋገር የሚያሳቅቋት አይጠፉም። ስለዚህ ከሰው አፍ ፀሐይ ይሻለኛል ብላ መጣች። ሰዎች በነገር ከሚጠብሱኝ በፀሐይ ብጠበስ ይሻለኛል ብላ በበረሃማው ምድረ በዳ በአጉል ሰዓት እቺ ተስፋ ያጣች ምስኪን ውሃ ልትቀዳ መጣች። ኢየሱስ በሰማርያ ሊያልፍ ግድ ሆነበት። እርግጥ ነው ከይሁዳ ወደ ገሊላ ለመሄድ በሰማርያ ማለፍን መልክዓ ምድሩም ያስገድዳል። ክርስቶስ ግን ግድ የሆነበት መልክዓ ምድሩ ብቻ አልነበረም። የጠፋውን የሰውን ልጅ ሊያድን የመጣው መድኃኒት እርሱ ነውና አንዲትን በፀሐይ የምትለበለብ ነፍስ ፍለጋ ሊሄድ ግድ ሆነበት። ከሰው ሸሽታ ምድረ በዳ የመረጠችውን ተስፋ የቆረጠችን ሴት የአሕዛብ ተስፋ ክርስቶስ ሊፈልጋት ተገኘ። ወደ እርሷ ቀርቦ ውሃ ጠጭኝ አላት። አባ ጊዮርጊስ አንተ የሕይወት ውሃ ስትሆን ከሳምራዊቷ ሴት ውሃ ለመንክ እንዳለ የሕይወት ውሃ ክርስቶስ ውሃ ለመናት። እርሱ የተጠማው ውሃ ሳይሆን የእርሷን ነፍስ ነበረ። እርሷም አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምናለህን አለችው። እንዲህ ነው ነገሩ። የቆሰለች ነፍስ ስለ ዘር ታወራለች። ተስፋ የቆረጠች ነፍስ የዘር ጉዳይ ሲሆን ልሳኗ ይከፈታል። ውሃ ለማጠጣት ዘር መጠየቅን ምን አመጣው? ውሃው አይሁዳዊ ነው ወይንስ ሳምራዊ? ውሃ ጠማኝ የሚል ሁሉ ውሃ ይገባዋል እንጂ ዘሩ አይጠየቅም። እርሷ ግን ጠየቀችው። በእርግጥ እቺ ሳምራዊ ሴት ይህን ጥያቄ ጠየቀችው ክርስቶስ መሆኑን ከማወቋ በፊት ነበር። ክርስቶስ መሆኑን ካወቀች በኋላ ግን ስለ አይሁዳዊነትና ስለ ሳምራዊነት ስትናገር አልተሰማችም። አንተ አማራ ስትሆን ጉራጌ ከመሆን ከኔ ውሃ ለምን ትለምናለህ? አንቺ ኦሮሞ ስትሆኚ ትግሬ ከመሆን ከኔ እንዴት ውሃ ትለምኛለሽ? በሚል ጥያቄ ሀገሩን ያጨናነቁት ክርስቶስን ያወቁ ክርስቲያኖች መሆናቸው ግን ልብን የሚሰብር እውነታ ነው። በዚህ ጠባያችን እንደ ክርስቲያን ሳንኖር እንደ ክርስቲያን ልንሞት መሆኑ ምንኛ ያሳዝናል። ጌታችን የሴቲቱን የዘር ጥያቄ እንዳልሰማ አለፈውና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የሕይወት ውሃ እንዲሰጥሽ ትለምኚው ነበር አላት። አሁንም የተጠማው የእርሷን መመለስ ነውና እርሷ ያነሳችውን ርዕስ ሳያነሳ የውሃ ጥያቄውን ቀጠለ። ውሃን የፈጠረ ጌታ የሴቲቱን በተሰበረ ልብ የሚፈስ እንባ ተጠምቶ ውሃ ለመናት። ጌታዊ መቅጃ የለህም ጉድጓዱም ጥልቅ ነው አለችው። እንዴት ያለ ንግግር ነው! የነፍሷን መመለስ ለተጠማው ጌታ ይሄ ምላሽ እንዴት ከባድ ነው! እውነት ጌታ መቅጃ የለውም? እውነትስ ጉድጓዱ ጥልቅ ነው? አዎ ልክ ነው፣ መቅጃ የለውም። ጌታ ሆይ መቅጃ የለህም፣ ጉድጓዱም ትልቅ ነው። ብዙ ተስፋ የቆረጡ ነፍሳትን ወደ አንተ መመለስ የሚሹ አንተ የተጠማቸው ነፍሳት በጥልቅ ጉድጓድ ውስጥ ወድቀዋል። የገቡበት አዘቅት ጥልቅ ነው። በጥላቻ በክፋት በብዙ ተስፋ ማጣት ጉድጓድ ውስጥ የገቡ አንተ የተጠማቸው ነፍሳት ብዙ ናቸው። ነገር ግን ሳምራዊቷ እንዳለችው ከጉድጓዱ ማውጫ መቅጃ የለህም። ካለ እስቲ ንገረን። ሕዝብህን ከጉድጓድ ውስጥ የሚያወጣ ያንተን ፈቃድ የሚፈጽምልህ አገልጋይ አለ? ሁሉም ጉድጓድ ውስጥ ገብቶ የቀረ አይደለም? ራሱ መቅጃ የሚፈልግ አይደለም?
እንደ ኢሳይያስ ዘመን ማንን ልካለሁ ብለህ ብትጣራ ይሻልሃል እንጂ ጌታዊ መቅጃስ የለህም። ወይም ሱራፊህን ልከህ በእሳት ፍም ተኩሰህ ካላነጻህን በቀር ጌታዊ መቅጃ የለህም። ሴቲቱ ያዕቆብን አምላክ ክርስቶስን አንተ ከያዕቆብ ትበልጣለህ አለችው። ተስፋ የቆረጠ ሰው ንግግሩ ሻካራ ነው። አንተ ከማን ትበልጣለህ? ከገሌ ተሽለህ ነው የሚሉ ቃላት ነፍሱ የቆሰለ ሰው ንግግሮች ናቸው። ክርስቶስ አላስቀየማትም። አመል ያሳጣት የተመረረችበት ኑሮ እንደሆነ ያውቃል። የተጎዱ ሰዎች ሰውን ይጎዳሉ። መጉዳቷ ከመጎዳት ነውና ክብሬን ላስጠብቅ ሳይል ታገሰ። ባል የለኝም ስትል እንኳን እውነት ተናገርሽ ብሎ አሁን ያለው ባሏ ባለመሆኑ እንዲህ እንዳለች አድርጎ ከሐሰቷ ውስጥ እውነትን አወጣላት። የተቀጠቀጠ ሸምበቆ የማትሰብረው የሚጤስ ጧፍ የማታጠፋው ትሁት አምላካችን ሆይ ክፉ ንግግሮቻችን የሚፈልቁት ከክፉ አኗኗራችን ነውና እባክህኛንም ታገሰን። ኢትዮጵያውያን ተሳዳቢዎች፣ ኢትዮጵያውያን ዘረኞች፣ ነውረኞች ያደረገን የተበላሸ ሕይወታችን ነውና ይቅር በለን። በመጥፎ ንግግሮቻችን የምናሳዝንህ፣ በእርስ በርስ መበላላት የምናስከፋህ፣ ሳምራዊቷ ሴት ባሎቿ እንደተፈራረቁባት ብዙ ፖለቲከኞች ተፈራርቀውብን ትዳር አልሳካ ብሎን ነውና እርሷን እንደታገስካት ጌታ ሆይ ታገሰን። ሴቲቱን ጌታ ታግሶ የጎደላትን ሞላላት። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አላት። እርሷም ጌታ ሆይ እንዳልጠማ ውሃም ልጠጣ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። ይህ ውሃ የሕይወት ውሃ እኔ ነኝ ያለው ክርስቶስ ራሱ ነው። ሴቲቱም እርሱ መሆኑን ስታውቅ እንስራዋን ጣለች። እርሱን ካገኘች በኋላ እንደማትጠማ እርግጠኛ ነበረች። ወዳጅ ሆይ እንደ ሳምራዊቷ ሴት መመላለስ የሰለቸ መንገድ የለም። ስትጠጣው አሁንም ጨምረ የሚያሰኝህ የማያቋርጥ ጥም የለህም። ልትቀዳ የምትመላለስበት ጉድጓድ የለም። ሁለተኛ አልሄድም ብለህ ዝተህ የምትሄድበት የልማድ ቦታ የለም። ሁለተኛ አልጠጣውም ብለህ የምትጠጣው ሁሌ የሚጠማ ውሃ ምንድን ነው? ሁሌ የሚጠማ መላቀቅ እየፈለክ ያልተውከው ዞረህ የምትሄድበት ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ የሆንክበት ልማድ የለህም። ክርስቶስ ቦታውንም ውሃውንም ያውቀዋል። ከዚህ መገላገል ከፈለክ እንደ ሳምራዊቷ ሴት እንዲህ በለው፣ ጌታ ሆይ እንዳልጠማ ውሃም ልጠጣ ወደዚህ እንዳልመጣ ይህንን ውሃ ስጠኝ።